መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በሺ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? እንዴት ማይተብ ያሰረ ክርስቲያን ነጠላ ለብሶ በመናፍቃን አዳራሽ እንዲህ ሲንከባለል ዋለ ብላችሁ ለምትጠይቁ እያንዳንዱን መልስና እውነታ እኔ እነግራችኋለሁ። እስከ መጨረሻው ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙዎች አዳርሱት። አሁን ጎንደር ያለችበት ሁኔታ ምን ይመስላል? ከወጣቱ ስንነሳ ግማሹ ወጣት ተሰዷል፣ ግማሹ ወጣት በጦርነት አልቋል፣ ግማሹ ወጣት ደግሞ ተሳቋል፣ ግማሹ ወጣት አንገቱን ደፍቶ እየወጣ እየገባ ስራውን የሚሰራ ነው። ግማሹ ወጣት ቲኔጀሩ ደግሞ በቁማር የተጠመደ በሱስ የወደቀ የሚጠጣ የሚቅም የሚያጨስ ስለ ቤተክርስቲያን የማይገደው ከዓመት አንዴ በጥምቀት ወይም ደግሞ በመስቀል መጥቶ ያውም ተጣልቶ የሚሄድ በጥምቀት ሃይማኖታዊ ይዘቱን ከማስጠበቅ ይልቅ በጭፈራና በሙዚቃ የሚያሳልፍ አልጋ ቤቱን የሚያጨናንቅ ወጣት የሞላባት ሀገር ብትኖር አሁን ጎንደር ናት። እንዲሁም ምዕመኑን ብንመለከት ግማሹ ምዕመን በጣም ቸግሮታል። ጦርነት አጎሳቁሎታል። ስራ እንዳይሰራ እንኳን መንገድ ተዘግቶበታል። እንዳይወጣ እንዳይገባ በነፃነት ስራውን እንዳይሰራ እገታ በዝቶበታል። ልጁ ይታገትበታል። ልጁ ታግጦበት 1 ሚሊዮን 2 ሚሊዮን ይጠየቅበታል። ብዙ ምዕመናን ተቸግረው ነው ያሉት። ሚላስ የሚቀመስ የሌላቸው በየቤታቸው ተቸግረው ችግራቸውን ተሸክመው የሚቀመጡ ብዙ ክርስቲያኖችና ምዕመናን አሉ። የሚያስገርመው ደግሞ ግማሹ ደግሞ የደላው ነው። ቀን በቀን ቁርጥ እየቆረጠ የሚበላ የወደቁትን የተራቡትን ወገኖቹን ዘመዶቹን ዞር ብሎ የማይመለከት በየመጠጥ ቤቱ በየጭፈራ ቤቱ ብር የሚበትን ሰው ሞልቷል። እረፍ ብሎ እንዳይናገር ንስሐ አባት ደግሞ ችግሩ በልጦበት በገንዘብ ተደልሎ ቁጭ ብሏል። ስለ ቤተ ክርስቲያን ችግርና መከራ ሰምቶ አረ ጉድ ነው ብሎ የሚያልፍ እንጂ ችግሩን ለመፍታት የሚሯሯጥ ምዕመን ደንብዛም የለም። ቤተ ክህነቱም ቢሆን ሙስናና በዘር መከፋፈል ነግሶበታል። እንዲሁም ወደ ቤተ ክርስቲያን አስተዳዳሪዎች ብንመጣ ደግሞ በምንፍቅና የሚጠረጠሩ ብዙ የቤተ ክርስቲያን አስተዳዳሪዎች አሉ። ምዕመናንን ከመርዳት ይልቅ ምንም ያልሆነ ቤተ ክርስቲያን አፍርሰው ህንፃ ቤተክርስቲያንን ለመስራት ይራራጣሉ። ህንፃ ስላሴ ግን እዚህ እየፈረሰ ነው። ሃይማኖቱን ስለሚለውጠው ምዕመን ስለሚቸገሩ ምዕመን አይገዳቸውም። የቆመ ቤተክርስቲያን አፍርሰው የዕለት ጉርስ ካጣው ምዕመን ላይ ቤተክርስቲያንን ልሰራ ነው እና ገንዘብ አምጣ ብለው ታቦት አውጥተው የሚለምኑ የቤተክርስቲያን አስተዳዳሪዎች በዝተዋል። የቆመ ቤተክርስቲያን አፍርሰው በብዙ ሚሊዮኖች ቤተክርስቲያን የሚሰሩ ምዕመኑን ዞር ብለው የማይመለከቱ ጉባኤ የማይዘጋጁ ታቦት እንኳ በአመት አንድ የወጡ ቃለ እግዚአብሔር ከሚሰጥበት ይልቅ ገንዘብ የሚለመንበት ጊዜ ይበዛል። ይህንን ነገር የሚቃወሙ ሊቃውንትን ደግሞ ስር ከስር እያሳደዱ ከሀገር አባረዋል። አሁን እረፉ ተው ብሎ የሚናገር ሊቃውንትም የለም። ለምን ከተባለ እንደ አካለ ወይ ይታሰራል ወይ ደግሞ ከስልጣኑ ይባረራል። እንዲሁም ወደ ሰንበት ትምህርት ቤት ብንመጣ እውቀት እንጂ ህይወት የሌለው ሰንበት ተማሪ ምንም የማይገደው ከቦ ከዘመረ ምንም የማይመስለው ስለ ቤተክርስቲያን ማይጨንቅ ማይወያይ መፍትሄ ለማምጣት የማይጠር ሰንበት ተማሪ ያለባት ሀገር ናት እና በዚህ ሁሉ አጋጣሚ ውስጥ ማን ተጠቀመ? መናፍቃን ተጠቀሙ። በሆድ አታለው ህዝበ ክርስቲያኑን ወሰዱት። አይዛብ ተጠቀሙ። በሆድ አታለው በገንዘብ አታለው ብዙ ክርስቲያን አይዛብ ሆኗል። ብዙ ክርስቲያን ደግሞ መናፍቅ ሆኗል። ግማሹም ደግሞ ማይተቡን አስሮ ለሆዱ ሲል እንዲህ ሲንከባለል ታያላችሁ። ይሄ ሁሉ ችግር የመጣው ከቤተ ክርስቲያን አስተዳደር ጉድለትም። ቤተ ክርስቲያን ልጆቿን በፋይናንስ ብትደግፍ፣ ከህንፃ ይልቅ ሰው ላይ ብትሰራ፣ ቤተ ክርስቲያን ከሰዎች መለመን ብታቆምና እየተቸገሩት መርዳት ብትጀምር ይህ ሁሉ ችግር ይፈታ ነበረ። የገጽታ ግንባታ እየተባለ ተመችቷቸው ደልቷቸው ቲክቶከሮች ሲዘፍኑ ቲክቶከሮች ሲዘሉ ጎንደር ላይ ትመለከቱ ይሆናል እንጂ ብዙ ሰው ብዙ ምዕመን ተቸግሮ ያለባት ሀገር ሃይማኖቷ እየተሸረሸረ እለት እለት እየጠፋባት ያለች ሀገር ብትኖር ጎንደር ናት። በአጠቃላይ ጎንደር ላይ ያለው ሁኔታ ይህንን ይመስላል። እግዚአብሔር ምሕረቱንና መፍትሄን ይላክልን። እኛን ወጣቶችና ዲያቆናት፣ ምዕመናን፣ ካህናት ስራ ብንሰራ እንደሚለወጥ ተስፋ እናደርጋለን። ይቆያል።